ለ24 ሰዓት ያህል ኢነርጂ ሴቭ ያደርጋል። ከዋይፋይ ጋር ኮኔክት አድርገን በስልካችን አማካኝነት የተለያዩ ኖቲፊኬሽኖች እንዲደርሱን ያደርጋል። የማቀዝቀዝ አቅማቸውን በጣም ከፍተኛ ወይም ቶሎ የማቀዝቀዝ አቅም ያላቸው ፍሪዘሮች ናቸው ማለት ነው። ትራንስፖርትን ጨምሮ በእነዚህ 76,000 ዋስትና እስከ 10 ዓመት ነው እነዚህ ያላቸው። እንግዲህ ፋን ሲስተም ስለሆኑ ከዋይፋይ ጋር ኮኔክት አድርገን በስልካችን አማካኝነት የተለያዩ ኖቲፊኬሽኖች እንዲደርሱን ያደርጋል። ለማብሰል የገዛናቸውን እንዲሁም ያበሰልናቸውን ምግቦች ጣዕማቸው ሳይበላሹ እንዲቆዩ የሚያደርግልን እቃ ፍሪጅ ነው። ዛሬ በጎዶልያስ ኤሌክትሮኒክስ መሸጫ ተገኝተን ስለ ፍሪጅ ልናወራ ነው። ስለ ዋጋው፣ ስለ ጥራቱ፣ ስለ ይዘቱ እናወራለን። አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም ነው። እንኳን ወደ ጎዶልያስ ኤሌክትሮኒክስ በደህና መጣሽ። እናመሰግናለን። ቤተልሔም እባላለሁ። እኔና ተመልካቾቻችን ወዴት ነው የመጣ ነው? ማንስ ልበል? እሺ፣ ያው ዛሬ የምትገኙት እንግዲህ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ነው። እኔ ደግሞ በዛ ድርጅት ውስጥ ሴልስ ማን ሆኜ እየሰራሁ እገኛለሁ። እሱ ፍቃድ እባላለሁ። በጣም ጥሩ። ዛሬ ለተመልካቾቻችን ልናሳያቸው የወደድነው ፍሪጅ ነው እና እስኪ በብዛት ታዩኛል። ከትንሹ ጀምረ ያሉት ነገር አስገኛል። እሺ፣ እንግዲህ ይህ ከጎን የሚታየው እንግዲህ ሚዲያ በመባል የሚታወቅ ብራንድ ሲሆን ገበያ ላይ አሁን አሪፍ ከሚባሉ ማርኮች ውስጥ አንዱ ነው። በረዶ ቤትም እንደምታየው ሰፋ ያለ በረዶ ቤት ነው። ቦትል ራክ አለው እዚህ ጋር የተለያዩ ነገሮችን ለማስቀመጥ የምንጠቀምበት። ሌላው ምንድነው እነዚያን 5 ዓመት ድረስ ነው ዋራንቲያቸው። ስንት ሊትር ናት? 187 ኔት ቮሊዩሙ 125። ያው አሁን ላይ እንግዲህ አብዛኞቹ ፍሪጆች መብራት ከሄደ በኋላ ለ24 ሰዓት ያህል ኢነርጂ ሴቭ ያደርጋሉ። የማቀዝቀዝ አቅማቸውን በጣም ከፍተኛ ወይም ቶሎ የማቀዝቀዝ አቅም ያላቸው ፍሪዘሮች ናቸው ማለት ነው። እሺ፣ ዋጋው ስንት ነው? እቺ እንግዲህ 187 ሞዴሉ በጎዶልያስ ኤሌክትሮኒክስ ሾፕ 42,000 ብር ነው እየተሸጠ የሚገኝ። ሁለተኛው ፍሪጃችን። እሺ፣ ይሄኛው ደግሞ እንግዲህ ራሱ ሚዲያ ይሆንና ከዚህ ደግሞ አንድ ስቴፕ ከፍ የምትለው ሳይዝ ማለት ነው። ይሄኛው ይሄ እንደምታየው በጣም ሰፊ የሆነ ቦዲ ነው ያለው። በረዶ ቤቱም እንደምታየው ሰፋ ያለ ነው። እዚህ ላይ ያሉት ሁሉም ነገሮች አሉ። ቦትል ራፕም ቢሆን ቬጂቴብል ቦክስም ቢሆን ቀደም ካየናት ጋር ተመሳሳይ ናቸው። ዋስትና ይሄም 5 ዓመት ድረስ ነው ያለው። አንድ ብራንድ ናቸው። አንድ አይነት ብራንድ ነው። ይሄ ሚዲያ ነው፣ ያ ሚዲያ ነው። በቃ ኤቭሪቲንግ ተመሳሳይ ነው ቅድም ካየነው ጋር። ዋጋ በዚህኛው ሲሆን ደግሞ 237 ሞዴሉ 50,000 ብር በጎዶልያስ ኤሌክትሮኒክስ ሾፕ ከነፃ የዴሊቨሪ አገልግሎት ጋር ማለት ነው። ይሄኛው ደግሞ እንግዲህ አርዶ በመባል የሚታወቅ ነው። አርዶ ደግሞ በጣም ገበያው ላይ የቆዩ ማርኮች ናቸው፣ የድሮ ብራንዶች ናቸው። የጣሊያን ዲዛይን ሲሆን ማርኬቱ ላይ አሪፍ ከሚባሉ ማቀዝቀዣዎች ውስጥ ይሄም አንዱ ነው። እነዚህ ውስጣቸውን እንግዲህ ከፍተን በምንመለከትበት ሰዓት እንደምታዩ ሳይዛቸው ይሄ 250 በመባል የሚታወቀው ሞዴል ነው። እዚህ ጋር 4 የቦትል ራክ አለ የተለያዩ ነገሮችን ለማስቀመጥ እንደገና እንቁላል የመሳሰሉ ነገሮችን ለማስቀመጥ። እዚህ ጋር ደግሞ እንደምታየው ባለ 3 ስቴጅ ነው። ይሄ ኢነርጂ ሴቨር ነው። ይሄ መብራት በሚሄድበት ሰዓት ላይ ይሄኛው ኢነርጂ ሴቭ ያደርግልናል። ከዛ ኢምፖርታንት የሆነ እቃችን ያለበት ክፍል ላይ በረዶ ቤቱ ላይ ከሆነ እዚሁ እናደርገዋለን። እዚህም ደግሞ ማድረግ ብንፈልግ እዚህ ዋናው እቃ እዚህ ካለ እዚህኛው ቤት ዝቅ አድርገን አስቀምጠን ከዚህ ውስጥ ኢነርጂውን እያወጣ እቃዎቹ ፍሬሽነታቸው እንደጠበቁ መብራት እስኪመለስ ድረስ ያቆይልናል ማለት ነው። የበረዶ ሲስተም ነው ማለት ነው። የበረዶ ሲስተም ዋስትና በ5 ዓመት። ዋጋቸው እነዚህ 52,000 ብር። ይሄኛው ደግሞ እንግዲህ ሚዲያ 333 ሞዴል ወይም ደግሞ በኔት ቮሊዩሙ 235 ሊትር ትክክለኛ ሊትሩ ማለት ነው የሆነው ሞዴላቸው ነው። እነዚህ 5 ዓመት ነው ይህም ዋራንቲ ያለው። ያው እነዚህ እንግዲህ እንደምታየው ሳይዛቸው ሰፋ ያለ ነው፣ ተለቅ ይላል። ሌላው ምንድነው እነዚህ አሁን ለየት የሚያደርጋቸው እንግዲህ ይሄ ቬጂቴብል ቦክሳቸውም ይሰፋል። እስካሁን ቅድም ያየናቸው ሚዲያዎች ላይ እንደዚህ ሰፊ ቦክስ አይደለም ያላቸው፣ አነስ ያለ ነው። እነዚህ ግን ሰፋ ያለ ቦክስ አላቸው። እንደገና ሌላው ፊቸራቸው ተሻሽሎ የመጣው ምንድነው አሁን እዚህ ጋር ዲጂታል ኮንትሮለር ናቸው። እንደነዛ ማኑዋሊ እንደዚህ አጀስት የሚደረግ ሳይሆን እዚህ ጋር ፕሬስ እያደረገን ብቻ ፓወሩን ኮንትሮል እንድናደርግ ተሻሽሎ የመጣ ነው። የቅርብ ጊዜ ሞዴል ስለሆነ ማለት ነው። ሌላ ኢነርጂ ሴቨርነቱ እንዳለ ነው። ቦትል ራካቸውም እዚህ ጋር እንደምታዩ እንግዲህ
4 ማስቀመጫ ነው ያለው። አጀስተብል ናቸው። አሁን ይሄኛውን መደርደሪያውን ዝቅ ማድረግ ብንፈልግ ከፍ ማድረግ ብንፈልግ እንደፈለገን አጀስት እንድናደርገው ተጨማሪ የመደርደሪያ ማስቀመጫ ተገጥሞላቸዋል ማለት ነው። እቃዎችን ከፍ ዝቅ ማድረግ ተጠበቅብን። በምናስገባው እቃውን ሰፊ ቢሆንብን ወይም ደግሞ አነስተኛ ቢሆን ስፔሳችንን እንደፈለገን ከፍና ዝቅ እንድናደርግ እንደዛ ተደርጎ ነው የመጡት። ይሄኛውን ለቤተሰብ ቤት የሚሆን ፍሪጅ ዋጋው ስንት ነው የሚባለው? ዋጋ በእነዚህ ደግሞ 68 ሺህ ብር። ይሄ ደግሞ ከጎን የምትመለከችው እንግዲህ የሚዲያ ከፍ ያለው ሳይዝ ነው። 414 ሞዴል ነምበሩ ሲሆን ኔት ቮሊሙ ደግሞ 294 ሊትር ነው። እንደምታዩ ቦዲያቸውን በጣም ያምራል። ለስቴንለስ ስቲል ነው። ከዛ ውጭ የ5 ዓመት ዋራንቲ ነው ያለው ለኮምፕረሰሩ። እነዚህ ፋን ሲስተሞች ስላልሆኑ ማለት ነው። ከዛ ውጭ ደግሞ ፋስት ኩሊንግ ሲስተም ነው፣ ኤነርጂ ሴቪንግ፣ እንደገናም ደግሞ ሎ ኖይዝ ነው። ውስጣቸውን ደግሞ ለማየት ያህል ከፍተን ስናየው እንግዲህ እንደምታዩ ሰፋ ያለ የቪጅቴብል ቦክስ ያለው እንደገናም ደግሞ መደርደሪያም ሰፋ ያለ አጀስተብል ነው። ማስፋት ማጥበብ እንድንችል ተደርጎ የተሰራ። ከዛ እዚህ ጋር ደግሞ እንደምታዩ ቦትል ማስቀመጫዎች እና የተለያዩ ነገሮችን ለማስቀመጥ እንቁላል ሊሆን ይችላል የመሳሰሉትን ነገሮች ለማስቀመጥ የምንጠቀምበት ቦክሶች የተገጠመለት ነው። በረዶ ቤቱ ሰፊ ነው እንደምታዩ። ያው እንግዲህ እነዚህ ፍሪጆች በዛ ያለ ቤተሰብ ላለው ቤት በጣም ሪከመንድ የሚደረጉ ፍሪጆች ናቸው። እዚህ ጋር ላይት አለው። ከዛ ደግሞ ቴምፕሬቸር መቆጣጠሪያችን እዚህ ጋር ነው የምትገኘው። ከሚኒመም እስከ ማክሲመም ድረስ መቆጣጠር ያስችላል። 294 ሊትር በጣም የምታምረው በዛ ላይ ትልቅ ነው። አሪፍ ሳይዝ ነው ያላቸው እነዚህ። ስለዛ ትራንስፖርትን ጨምሮ ዋጋ ስንት ነው? ትራንስፖርትን ጨምሮ በእነዚህ 76 ሺህ ብር። ሌላ ደግሞ እዚህ ጋር እንግዲህ የሚዲያ ሰፋ ያሉ ፍሪጆች እንደምታዩ እንግዲህ እነዚህ ውስጣቸው በጣም የሚያምሩ ፍሪዘሮች ናቸው። ፊት ለፊት ብናስቀምጣቸው ቤታችንን የበለጠ የሚያስውብልን ነው። እንደምታዩ ስማርት ኩሊንግ ነው ይሄ። ሌላው አክቲቭ ፍሬሽ ያለው በተጨማሪም እዚህ ጋር ሌላ ተጨማሪ ቦክስ አለው። የተለያዩ የአሳ፣ የወተት፣ የስጋ ምርቶችን ለማስቀመጥ ፍሳሽ ያላቸው ያ ነው ፖይንቱ። ከስር ደግሞ ፍሬሽ ቦክስ አለው። እነዚህ አሁን ምንድነው አየር እንዲገባ በምንፈልግበት ሰዓት ላይ እዚህ ጋር የምናስቀምጣቸው ምርቶች አሉ። አሁን ለምሳሌ ለካሮት ከሆነ አጀስት እናደርግለታለን። ቦክሱን በመክፈትና በመዝጋት እንደዛ አጀስት እናደርግለታለን ነው። ቴምፕሬቸር መቆጣጠሪያቸው እነዚህ ዲጂታል ነው። እንደ ሌሎቹ ማኑዋል ሳይሆን እዚህ ጋር ፕሬስ እያደረግን ብቻ የምንጠቀምበት ማለት ነው። ሌላው እንደምታዩ ቦትል ማስቀመጫዎች በሩ ላይ እናገኛለን። በረዶ ቤቱም ላይ እንደዛው በተጨማሪነት እናገኛለን። ዋስትና እስከ 10 ዓመት ነው እነዚህ ያላቸው። እንግዲህ ፋን ሲስተም ስለሆኑ እነዚህ እንግዲህ በዋጋ ደረጃ 112 ሺህ ብር ነው ዋጋቸው ከነፃ የትራንስፖርት አገልግሎት ጋር ማለት ነው። ፖፑላር ደግሞ እንግዲህ ቅርብ ጊዜ ነው ወደ ገበያ የመጡት። በእርግጥ ግን ደግሞ በጣም ኳሊቲ ከሆኑ እቃዎች ውስጥ አንዱ ነው። ይህ እንግዲህ የምታየው ፖፑላር እስከ 10 ዓመት ነው ዋራንቲ ያለው። ውስጣቸውን ደግሞ ስትመለከቱ እንግዲህ እነዚህ ሰፋ ያለ ነው። በጣም ያምራል። በጣም ለትልልቅ ቤቶች ፋሚሊ ብዙ ለሆነበት ቤት ምናምን ከጥንቅቅ አድርጎ የሚይዝልን ነው። በተጨማሪነት እነዚህ እንግዲህ እንደምታየው በረዶ ቤታቸው ላይ በረዶ ቤቱን ለብቻ ኮንትሮል ማድረጊያ ኮንትሮለር፣ እንደገናም የታችኛው ማቀዝቀዣ ክፍላችንንም ለብቻ መቆጣጠሪያ ዲጂታል ኮንትሮለር የተገጠመለት ነው። ፋን ሲስተሞች ናቸው እነዚህ። በራቸውም ላይ ደግሞ ተጨማሪ የምናገኛቸው የእንቁላል ሊሆን ይችላል እና የተለያዩ ቦትል እቃዎች ማስቀመጫ አለ። ሰፋ ሰፋ ያለ ነው። እዚህ ጋርም እንደምታዩ እነዚያን 2 የቪጅቴብል ቦክሶች አሉ። 2 ቦክሶች አሉት። አክቲቭ ፍሬሽ ናቸው እነዚህም ያው ሽታ እንዳያመጣ ምናምን መቆጣጠሪያ ተገጥሞለታል። ወይም ደግሞ ክሎሮፍሎሮ ካርበን ከሚባል ነገር ነፃ ናቸው። ስንት ሊትር ነው? በዚህኛው እንግዲህ ሊትሩ 448 ሊትር ነው። ትልቅ ሊትር የሚባል ነው። ዋጋቸውም ደግሞ እንደ ትልቅነታቸው ያን ያህል ውድ የሚባል አይደለም። ይሄኛው አሁን እንግዲህ 115 ሺህ ብር ነው። በግሎሪያስ ኤሌክትሮኒክስ ሾፕ ውስጥ እንደምታዩ ሰፊ ነው።
እነዚህም ሊትር ልዩነት አላቸው። በእርግጥ የገንዘብ ልዩነቱ እንዳለ ነው። የሊትር ልዩነት ሲኖር የገንዘብ ልዩነት ይኖራል። ይሄኛው ደግሞ የምታየው እንግዲህ 504 ኔት ቮሊዩም ያለው የማቀዝቀዣ አይነት ነው። እንደገና ወደ ጎን ስፋታቸው እነዚህ በጣም ሰፋ ይጨምራል። እነዚህ እንግዲህ ቅድም ካየነው ጋር ተመሳሳይነት አለው። በማርክ ደረጃ ልዩነታቸው ምንድነው? ስፋት ይጨምራል። ይሄኛው ሊትሩ 504 ሊትር ነው። ወደ ጎንም እንደምታየው ሰፊ ነው ያለ ነው። ውስጣቸውን ከፍተን ለማየት ያክል እንደምታየው ከነዛ የተወሰነ ሳይዙ ይጨምራል። ሌላው ቦክሳቸው 2 ነው። እነዚህ ቅድም ካየነው ደግሞ እነዚህ ሳይዛቸው ስለሚጨምር ትንሽ ሰፋ ይላል። እዚህ ጋር ደግሞ የተለያዩ ቦትሎችን ለማስቀመጥ ሊሆን ይችላል፣ እንቁላል እና የመሳሰሉት ምርቶች ለማስቀመጥ የምንጠቀምባቸው መደርደሪያዎች አሉት በሩ ላይ። በረዶ ቤት ላይ ስቴጅ እንደዛው 2 መደርደሪያ ተጨማሪ እናገኛለን። ይሄኛውም 10 ዓመት ነው የካምፓኒ ዋስትና ያለው። በዚህኛው ደግሞ እንግዲህ ዋጋው 125,000 ብር ነው። ይሄኛው ደግሞ እንግዲህ እዚህ ጋር የምትመለከተው ሌተስት ከሚባሉ ፍሪጆች ውስጥ አንዱ ነው። እነዚያን በፖፑላር ካምፓኒ የሚመረቱ ምርቶች ናቸው። 700 በመባል የሚታወቀው ሞዴል ነው። ሊትራቸው ደግሞ ወደ 632 አካባቢ ነው። እነዚህ ላይ እንግዲህ ተጨማሪ የምናገኛቸው ብዙ ቴክኖሎጂዎች አሉ። እነሱንም ተራ በተራ ሳይሻለው እንግዲህ እዚህ ጋር እንደምትመለከቱው እነዚህ ዲጂታል ዲስፕሌይ ናቸው። መቆጣጠሪያቸው እዚህ በውጭ በኩል ነው። በተጨማሪነት የምናገኘው እንግዲህ እዚህ ጋር የውሃና በረዶ ማውረጃ አለው ማለት ነው። ፍሪጃችንን መክፈት ሳይጠበቅብን በዚህ ጋር በረዶ ይፈለፍልናል። ኪዩቢክ አይስ ብንፈልግ፣ ክራሽድ አይስ ብንፈልግ፣ ወተር ብንፈልግ ራሱ በረዷችን እንደምንፈልገው ቅርጽ እየቆራረጠ በረዶ ያወርዳል ነው። በውጭ በኩል ነው ኮንትሮል የምናደርገው ብዬሻለሁ። ሌላው ምንድነው በተጨማሪነት የምናገኘው ይሄ ዋይፋይ ከዋይፋይ ጋር ኮኔክት አድርገን በስልካችን አማካኝነት የተለያዩ ኖቲፊኬሽኖች እንዲደርሱን ያደርጋል። ያም የሚረዳን ምንድነው አንደኛ ፍሪጃችን ቢበላሽ ለሜንቴናንስ ነው። በተጨማሪነት ደግሞ ውስጥ ኢምፖርታንት ብለን የምናስባቸው እቃዎች ካሉ በስልካችን ላይ እንብላና ኖቲፊኬሽን እንዲመጣልን ነው። ከዋይፋይ ጋር ኮኔክት በስልካችን ኖቲፊኬሽን እንዲደርሰን ያደርጋል ማለት ነው። ውስጣቸውንም እንግዲህ ከፍቼ ላሳይሽ እና ሰፋ ያለ የበረዶ ቤቱ ይሄ በአንድ በኩል ያለ እንዳለ ሙሉ በረዶ ቤት ነው። እዚህ ጋር እንደምታዩ ደግሞ ወተር ታንክ እና የተለያዩ ስናኮች ማስቀመጫ አለው። በተጨማሪ እዚህ ጋር እንደምታዩ የወተት እና የስጋ ምርቶችን ለማስቀመጥ የምንጠቀምበት። ሌላው ምንድነው እንግዲህ ለፍሪዘሩ ማቀዝቀዣው ላይ ለብቻ ቪጅቴብል ቦክስ 2 አለው። በተጨማሪ በረዶ ቤቱም ላይ ስቴጅ እንደዛው 2 ተጨማሪ ቦክሶች አሉት። ሳይዛቸው በጣም ሰፋ ያለ ነው። ከጀርባም እንደምታየው እንግዲህ ከሌሎቹ ፍሪጆች ለየት ያለ ሜታል የሆነ ቦዲን ያለው ማለት ነው። ውስጡም ላይ ያም እንግዲህ ፍሪጃችን ቶሎ እንዲያቀዘቅዝ ይረዳዋል ማለት ነው። እዚህ ጋር እንደምታየው የበረዶ መቆራረጫችን እዚህ ጋር ነው የሚገኘው። በራቸውም ላይ እንደምታየው በረዶ የምናገኘው እዚህ ጋር ነው። ያው በውስጡ በኩል ፓምፕ ስላላቸው ፓምፕ አድርጎ ወደዚህ ወስዶ አድርጎ ይሰጠናል ማለት ነው። እነዚህ እንግዲህ ሌተስት ከሚባሉት ፍሪጆች ውስጥ ናቸው። አሁን ላይ ከቴክኖሎጂው ጋር እኩል እየተራመዱ ያሉ ናቸው። ቦዲያቸውንም ስታየው እንግዲህ ብላክ ነው። በጣም ያሳምርናል ቤታችን ውስጥ አስገብተን ስንጠቀመው ማለት ነው። ዋስትና እነዚህ 10 ዓመት ነው ያላቸው። ዋጋቸው እነዚህ 240,000 ብር ከነፃ የዴሊቨሪ አገልግሎት ጋር ማለት ነው። ውድ ተመልካቾቻችን በጎዶልያስ ኤሌክትሮኒክስ መሸጫ ሱቅ ውስጥ ተገኝተን ያደረግነው የፍሪጅ የገበያ ቅኝት ይህንን ይመስል ነበረ። በሌላ ፕሮግራም በሌላ ጊዜ እንገናኛለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ከፕሮግራሞቹ ጋር በተለይ ማን ላይ አብራችሁ ቆይታ አደረኩኝ። ሰናይ ጊዜ